አለይኩም ወራህመቱላሂ ወበረካቱሁ። ውድ እህት ወንድሞቼ ሰላም ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። እንግዲህ ዛሬ በጣም ጉንፋን ይዞኛል ማለት ነው። እስኪ ዱአ አድርጉልኝ አላህ ያሽርሽ በሉኝ ማለት ነው። እንግዲህ በሀገራችን ጉንፋን የበሽታ መከላከያ ነው። ጉንፋን የያዘው ሰው ሌላ በሽታ አይዘውም ይላሉ እናት አባቶቻችን አያቶቻችን ማለት ነው። ይሄ ነገር እውነት ነው ወይስ እንደው ተረት ነው? እና ዛሬ የመጣሁት ለውዷ እህቴ ትንሽ ምክር ቢጤ ልለግስሽ። ስሚኝማ እህቴ፣ ለጓደኛሽ ሚስጥር አታውሪ ብለሽ ሚስጥር ነው ብለሽ ትነግራታለሽ። ጓደኛሽ ደግሞ ሄዳ ለጓደኛዋ ሚስጥር ነው አታውሪ ትላታለች። በጠቅላላ ለሰው የተነገረ ነገር መጨረሻው መዳረሻውም አይታወቅም። መጨረሻውም ኪሳራ ነው። ለአላህ የተነገረ ነገርስ ዱዓሽ ሙስተጃብ ሆኖ መጨረሻ ላይ ትርፋማ ትሆኛለሽ። ስለዚህ ለሰዎች የሚነገሩ ነገሮች በሙሉ ኪሳራዎች ናቸው። ወደ ሰዎችም መጠጋት የለብንም። ሰው እንደ አስፈላጊነቱ አስፈላጊ ነው፣ ግን ያን ያክል ሚስጥር ብለን እንዲወጣ የማንፈልገውን ነገር ለጓደኞቻችን አውርተን በኋላ ላይ የት ነው የጣልነው? ማን ነው ያወራው? እያልን ከብዙ ሰው ልጆች ጋራ ከብዙ የምንወዳቸው እህቶቻችን ጋራ እንጋጫለን ማለት ነው። ስለዚህ ወሬያችንን የምንጥልበትን ማወቅ ለጌታችን እንጂ ጓደኛም ይሁን ዘመድ አለማውራት ማለት ነው። ስለዚህ ይሄን ነው የምለው ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።